በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል ትናንትና ዛሬ አዳሩን በጎጃም ቀጠና በተደረገ ከባድ ትንቅንቅም ዋናው ዋጊውን ጨምሮ በርካታ የአገዛዙ ሰራዊቶች መደምሳቸውን ምንጮች ገልጸዋል። ዛሬ ረፋዱን ውጊያው በአዴትና በጭስ አባይ በባህር ዳር ዙሪያ እንዲሁም ቋሪት ላይ መደረጉ የሚሰማው መረጃውን በዝርዝር ይዘነዋል። በቆይታችን በስፋት የምታደምጡት ይሆናል። በአብይ አህመድ የሚመራው የብልጽግናው አገዛዝ መከላከያ ሰራዊቱን በተመለከተም አዲስ የተረጋገጠ ውሳኔ ማሳለፉ ሲነገር የአማራ ፋኖ ደግሞ ሙሉ ለሙሉ ክልሉን ሊረከብ እንደሚችል ሰምቷል። በክልሉ እየተደረገ ያለው ውጊያም ቀጥሎም ዛሬ ረፋዱን ጀብዱ መስራቱ ሲነገር በአሁኑ ሰዓትም በርካታ የአገዛዙ ጦር ሰራዊት ወሎ ቀጠና ላይ መከበቡ ተነግሯል። እስካሁን ባለው ትንቅንቅም ወሳኝ ድል መመዝገቡ ታውቋል። ይህም የመረጃ ጊዜያችን ትኩረት ነው። በዝርዝር የምትሰሙት ይሆናል። በሌላ በኩል የፋኖ ኮማንዶዎችን ከበውስጥ አስገብቻለሁ ያለው ያገዛዙ ጦር ያላሰበው ገጥሞታል ተብሏል። በዝርዝር እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በአማራ ምድር እየተካሄደ የሚገኘው ውጊያም አሁንም ተባብሶ ሲቀጥል የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦርና 33ኛ ክፍለ ጦር በጥምረት በአገዛዙ ጦር ላይ ከባድ ጥቃት መሰንዘራቸው ሰምቷል። ትናንት ዳር 13 ቀን 2018 ዓ.ም ጠላት መነሻውን ጎንጂ አዴትና ጭስ አባይ በማድረግ መዳረሻውን ደግሞ ይልማና ዴንሳ ወረዳ አንጋርና ሰቀላ ቀበሌ ላይ በማድረግ በሶስት አቅጣጫ በሌሊት እንቅስቃሴ ያደረገ ቢሆንም የ11ኛ ክፍለ ጦር ቃኝና ማንዴስ ከሌሎች ሻለቃዎችና የ22ኛ ክፍለ ጦር አካል የሆነችው የጣናው መብረቅ ሻለቃ ጋር በጥምረት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን ቀድሞ በደረሳቸው መረጃ መሰረት ቅድመ ዝግጅት በማድረግ በወሰዱት የአጸፋ እርምጃም አንጋርና ሰቀላን ላይ ሲወቁት መዋላቸውን የፋኖ ቃል አቀባዩ ገልጿል። ፋኖቹ ያገዘውን ኃይል ሙትና ቁስለኛ በማድረግ ሲገርፉት የዋሉ ሲሆን የፋኖን ክንድ መቋቋም ያቃተው ያገዘው ቡድን ከአዴት ተጨማሪ ኃይልና ዙ 23 በማስመጣት በሁለት አይሲዩዝ ኮድ ቢ13272 አይሲዩዝ እና ኤ2248 አይሲዩዝ ሙትና ቁስለኛውን ይዞ መመለሱን የገለጹት ምንጮቹም ከዚህ ጋር በተያያዘም ለአማራ ሕዝብ የመረረ ጥላቸው የወዴድ መራሹ ቡድን አግታ ከተማ ላይ አቶ ንግሩ ምትኩና ወጣት ተሸራሽቤ የተባሉትን ንጹሐን ግለሰቦች በግፍ ሲረችን፣ በተጨማሪም የአብይ አህመድ ጭንገረድና ዙፋን አስጠባቂ አድማ ብተና ባህር ዳር ዙሪያ ወረዳም የግንድ ሎሚ ቀበሌ ላይ አቶ ታዘቦ እንዲፍረው የተባለ ንጹሐንም መኖሪያ ቤቱን አቃጥሏል ብለዋል። በተመሳሳይ ጠጠር ማርያም ላይ 33ኛ ክፍለ ጦር ጠላትና የቀጥቅጣት ቀጥቶም ሙትና ቁስለኛ ያደረጉ ሲሆን የደረሰበት ምት መቋቋም ያቃተው ያገዙ ሰራዊት በሰብል ስብሰባ ላይ የነበሩ አሳደሮችን በአስተቃቂ ሁኔታ ገድሏል ሲል ፋኖ አማራ ጌታቸው የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር የ11ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አስታውቋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ለአፈናና ለዝርፊያ ተግባር ቋሪት ወረዳ ወደ ወይበኝ ቀጠና የተሰማራው የብልጽግና ሰራዊት ላይ መብረቃዊ ጥቃት ማድረሱ ተረጋግጧል። ህዝብን መጨፍጨፍ ማሰቃየትና መዝረፍ የዘወትር ልማዱ ያደረገው ያገዛዙ ቡድንም ከስርዓቱ የሰጠውን የጭፍጨፋ ተልዕኮ በመያዝ በትናንትናው ዕለት በቋሪት ወረዳም ወደ ወይበኝና አካባቢው ቢሄድም በ33ኛ ክፍለ ጦር በውርደት ካባ ተገናንቦም ተመልሷል ሲል ነው የኮሩ ህዝብ ግንኙነት ያስታወቀው። ውጊያው ዛሬም ቀጥሎ የተካሄደ ሲሆን ይህ ዜና እስከተጠናከረበት ሰዓት ድረስ በቴዎድሮስ እዝ 102ኛ ኮር የ33ኛ ክፍለ ጦር ሙሉ ሻለቃዎች በተሳተፉበት ውጊያም 11 የስርዓቱ አገልጋዮች ላይመለሱ ሲሰናበቱም ከነዚህ መካከል አንዱ ሻለቃ መሪ መሆኑም ተረጋግጧል። አውደ ውጊያው ያገዙን ሰራዊት ደካማ የውጊያ አቅም ያሳይና የፋኖ አባላትን የመታገል ስነ ልቦና ያነቃቃ ነበር ተብሎለታል። የ33ኛ ክፍለ ጦር ተወርዋሪ ኮማንዶ አባላት በቦነዝ የነበሩ አባላቶችን ከከበባ በማውጣት ጠላት አፍሮ እንዲመለስ አስችለዋልም ተብሏል። የውጊያ ብልጫ የተወሰደበት ጸረ አማራው ስርዓት ቀዳሚ አቶ ጌቴ መለስና አቶ አትንኩት አለም ሰገድ የሚባሉ ሁለት የቡዜ አካባቢ ነዋሪዎችን መሳሪያ አምጡ በማለት ኢሰብአዊ ግድያ ፈጽሞባቸዋል የሚሉት የመረጃው ምንጮች በተጨማሪም የሴቶችን የጣት ቀለበትና የመዋቢያ ቁሳቁሶች እንዲሁም ሌሎች የቤት ውስጥ መገልገያ ቁሳቁሶችን አውድሟል ዘርፏልም ብሏል። ከወይበኝ ወደ ቦረዝ ጉዞ የጀመረው ያገዛዙ ሰራዊት ቡዚ ላይ በተወሰደበት የተቀናጀ እርምጃም ሙትና ቁስለኛውን በከፊል እየጎተተ መመለሱን የገለጹት የዓይን እማኞቹም የቦረዝ አካባቢ ማህበረሰብ በአግባቡ አፈር ሳያለብሱ ጥሏቸው ሄዱ 3 ያገዛዙ ሰራዊቶችን አስክሬን ማተባቸውን በማየት እምነታቸውን መሰረት ያደረገ ቀብር እየፈጸመላቸው እንደሚገኝም ጠቅሰዋል። ይህ በእንዲህ እንዳለም የብልጽግናው አገዛዝ አዲስ ውሳኔ መወሰኑ ሰምቷል። ውሳኔ የተላለፈው ደግሞ የመከላከያ ሰራዊት ጄኔራሎች ባቀረቡት ጥያቄ መሆኑን አንድ ወታደራዊ ምንጭ ገልጿል። ምንጮቹ አክለውም የመከላከያ ጦር አዛዦች ሰራዊቱ ከታህሳስ ወር ጀምሮ አማራ ክልል ለቆ እንዲወጣ መወሰናቸውን የገለጹ ሲሆን
ከዚህ ጋር በተያያዘም አብይ አህመድ በውሳኔያቸው አለመስማማቱን የተነገረው ውሳኔው የተላለፈው የአማራ ፋኖን ተጋድሎ መቋቋም ባለመቻሉ እንደሆነ ቢነገርም በእነ ብርሃኑ ጁላ በኩል ግን ለሰራዊታችን የእፎይታ ጊዜም ለመስጠት ብሎም በአንድ ማዕከል ለመሰብሰብ በመታሰቡ ነው የሚል ፕሮፓጋንዳ እያስነገሩበት ይገኛሉ። ወታደራዊ ምንጮች ነገሩኝ ብሎ ኢትዮ ፎረም እንደዘገበው ከሆነም መከላከያ ሰራዊቱ እንደሚወጣ ለናረጋ ከበደ የተነገራቸው ሲሆን ይህን ተከትሎም ደግሞ ናረጋ ከበደ የክልሉን ሰራዊት አጠናክረው ክልሉን ነጻ ማድረግ ካልቻሉ ሊመጣና ሊከሰት የሚችለው ኃላፊነት ትወስዳላችሁ ተብለዋል ያለው። ይህ ከመሆኑ በፊት ግን እስከ ዳር 30 የመጨረሻ ኦፕሬሽን ስለምንሰራ ያላችሁን ኃይላችሁን አስተባብራችሁ ጽንፈኛውን በተለይም አመራሮቹን መደምሰስ አለባችሁ የሚል እቅድ እንደተሰጣቸውም የውስጥ ምንጮች ተናግረዋል። ይህን ማድረግ ካልቻላችሁ ሰራዊታችን ዋጋ እየከፈለ በመሆኑም ድርድር በመቀመጥ ክልሉን ላስረክባቸው እንችላለንም የሚል አቋም በእነ ብርሃኑ ጁላ በኩል ተንጸባርቋል የተባሉ። ይህ ደግሞ የዓለም አቀፍ ማህበረሰብ ፍላጎትም ጥያቄም ነው ሲሉ ጀነራሎቹ ለናረጋ ከበደም እንደነገሯቸውም ተመላክቷል። ከዚህ በመነሳትም ናረጋ ከበደ በታዘዙት መሰረት ሙሉ የጸጥታ ኃይላቸውን ስብሰባ ጠርተው በባህር ዳር ከተማ ጠቅላይ ፍርድ ቤት ቅጥር ግቢው ስብሰባ እያደረጉ መሆናቸው ታውቋል። እንደ መረጃው ምንጮች ገለጻ ከሆነም እስከ ዳር 30 የተፈለገ ውጤት ካልመጣ ታህሳስ ወር ጀምሮ መከላከያ ሰራዊቱ የአማራ ክልል ለቆ ሊወጣ እንደሆነ ታውቋል ሲል ኢትዮ ፎረም ዘግቧል። በዚህ ሁሉ መካከል ደግሞ አገዛዙ መከላከያ ሰራዊቱ ክልል ለቆ ሊወጣ ነው እያለ የሚነዛው የአማራ ፋኖችን ለማዘናጋት እንደሆነም በርካቶች ሀሳባቸውን ይሰጣሉ። በሌላ በኩል የአማራ ፋኖ ኃይሎች ተጋድሎ ተጠናክሮ ሲቀጥል በርካታ ድሎች አሁንም እየተመዘገቡ መሆናቸው ተሰምቷል። በዚህም ትላንት አመሻሹን ህዳር 13 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒልክ ዕዝ ታላቅ ድል አብስሯል። እንደ ምንጮች ገለጻ ከሆነም የንጉስ ሚካኤል አሊኮር የሳጅን አደማሊ ወይም አባናዶ ክፍለ ጦር ሁለተኛ ሻለቃ ኃይሎች በትናንትናው ዕለት ማለትም ህዳር 13 ቀን 2018 ዓ.ም በምዕራብ ወሎ ግንባር ከላላ ወረዳ ከፍተኛ ውጊያ አድርገው ድል ማስመዝገባቸውን ገልጿል። ከከላላ ከተማ በመንሳት ወደ ደገርና ሊጮ ታዳጊ ከተማዎች አቅጣጫ ሲጓዝ የነበረም ያገዙ ኃይል ቆርቄ የተባለ ቀጠና ላይ ሲደርስ በሳጅን አደማሊ አባናዶ ክፍለ ጦር በእንድሪስ ተሾመ ሁለተኛ ሻለቃ በተሰነዘረበት ከፍተኛውን ጥቃት ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በኦፕሬሽኑም አንድ ቲም የሚሆኑም ያገዛዙ የጦር ሰራዊት አባላት መደምሰሳቸውን ለማወቅ ተችሏል። ፋኖን አንጸዳለሁ ብሎ ከከላላ ከተማ ተነስቶ ወደ ደገርና ሊጮ ሲገሰግስ የነበረው ያገዙ ኃይል በዋናነት በኮሎኔል መብሪያ አስማማው ዋሴ የሚመራው አድማ ብተና አባላትና ሰላም አስከባሪዎች የነበሩበት መሆኑንም የደረሱ መረጃዎች ያሳያሉ። ይህንን የትናንት ውጊያ ተከትሎ ደግሞ ለበቀል ዛሬ ሌሊቱን ኃይሉን በማሰባሰብ ወደ ደገርና ሊጮ የገባ ቢሆንም ያገዙ ኃይል ሌሊቱንም ከባድ ጉዳትን አስተናግዶ የተረፈው ኃይል በከበባ ውስጥ መሆኑን የተከበበውም ኃይል ለማውጣት ደግሞ ዙ 23ና ታንክ መላኩም ተነግሯል። ሆኖም ግን የገባው ከባድ መሳሪያ ሁላ በደገርና በሊጮ ከተማ ላይ በአማራ ፋኖ ብሔራዊ ኃይል የሚኒልክ ዕዝ የተከበበ ሲሆን ይዞ የገባውን ዙ 23 በገባበት ለማስቀረትም የአማራ ፋኖ የሚኒልክ ዕዝ ኃይሎች እየተዋደቁ መሆኑን የተሰማው። በሌላ በኩል የደቡብ ወሎ ዞን ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል አሉ። በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል ሲሉ ተናግሯል። ተፈናቃዮቹ እንዳሉት እስከ 7 ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ ደርሷልም ብለዋል። በሂደት ቆይቶም ቢሆን የሚቀርበው ምግብ የተበላሸ መሆኑም ወደ ከተማ በመውሰድ ለእንስሳት መኖነት ለመሸጥ እስከ መገደድ እንዳደረሳቸውም ተናግሯል። የውጫሌ ወረዳ የምግብ ዋስትና ባልደረባም የተፈናቃዮቹ ቤቱ አረጋግጠው ከ5 ወራት በኋላ አሁን መጠነኛ ድጋፍ ማድረግ መጀመራቸውንም ተናግሯል። ስማቸውን ማንጠቅስ ተፈናቃይ እንዳሉት ከሆነም ከምስራቅ ወለጋ ተፈናቅለው ሐይቅ አካባቢ ከሰፈሩ ጥቂት ዓመታት ያስቆጠሩ ሲሆን ለወትሮ ለወራት እየዘገየ የመጣ የነበረው የምግብ እርዳታ በመቋረጡም ለከፋ ችግር መዳረጋቸውን ለዶይቼ ቬለ ተናግሯል። ኧረ ምን አለ ብለህ ነው፣ በጣም ችግረኛ ነን፣ ምንም ነገር የለንም፣ የሚሰጠን በቆሎ ነበር በ4 ወር በ3 ወር ያንንም ደግሞ የበሰበሰ የነቀዘም 2001 ዓ.ም 2002 የተመረተ ነው በቆሎ በዚያ ላይ ምንም ነገር የለንም፣ መሬት ነው የምንተኛው፣ በጣም ችግር ላይ ወድቀናልም ብለዋል። እዚያው ሐይቅ እንደሚኖሩ የነገሩን ሌላው ተፈናቃይ በአስከፊ ሁኔታ ውስጥ መኖራቸውን ቢያረጋግጡም እርዳታ ይመጣልናል የሚል ተስፋ ግን እንደሰነቁ ናቸው። ምናደርጋለን፣ ችግር በችግር ሆነናል፣ እኛ እንኳ መቼም ችግሩ ይፈታልና መቼም ይህ ሁሉ ጉልበተኛ ሰርቶ ይበላል የሚል ተስፋ ነበረን፣ የእርዳታው እንኳ የሚያረክ አይደለም፣ አልሐምዱሊላህ ተኝቶ ማደሩንም አንድ ነገር ነው ብለዋል። ከኦሮሚያ ከትግራይና ከአፋር ክልሎች በተለያዩ አጋጣሚዎች የተቀሰቀሱ ግጭቶች ከቤት ንብረታቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በደቡብ ወሎ ዞን በተለያዩ መጠለያ ጣቢያዎች ተጠልለው እንደሚገኙም ተዘግቧል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።